እስካሁን በሽታው መድኃኒት አልተገኘለት ሞተናና ልቅ ብለናል አይደለም ለሌባ ነው ወይ የምትሰጡት ህዝቡን የኢትዮጵያ ህዝብ እኮ ታሟል እንዴት ሆነን እንሙትላችሁ የቸገራቸው ነገር እንዳለ ገብቶናል ስለዚህ ኦርቶዶክሳውያን ሞት የበረሮ ሞት ነው የኦርቶዶክሳውያን ሞት የአንድ ቁራሪት መገደል ነው ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ ማለት ፈልጋለሁ ታሞ የተኙ በጸበል ስፍራ በሆስፒታል በመከራና በስቃይ ውስጥ የሚገኙ ወገኖቻችንን እግዚአብሔር ይድረስልን ከክፉ ነገር በሙሉ ያርቅልን ስደት ውስጥ የምትገኙ በአውሮፓም በአፍሪካ ውስጥም በአረብ ሀገራትም በተለያየ ሲያ ውስጥ የምትገኙ ወገኖቻችንን እንዲሁም ሀገራችን ውስጥ ሆናችሁ ተሰዳችሁ የምትገኙ ወገኖቻችንን እግዚአብሔር ከክፉ ነገር ያርቀን ወደ ሀገራችን ሰላም ለፍቅርና ለትህትና ለአንድነት ለመሞጋገስ ያብቃን ዳሯን እሳት መሃሏን ገነት ያድርግልን ብዬ ጀምርላችኋለሁ ዛሬ መስቀለ ክርስቶስ ነው እንኳን ለመስቀለ ክርስቶስ ወራዊ ክብረ በዓል አደረሳችሁ ይሄንን ብዬ ጀምራለሁ የዛሬው መረጃዎችን ያስኩላችሁ መረጃዎች አንደኛው አደገኛውን ጉዳይ አቃለውት ህዝቡን ሊፈጁት ነው ስለሱ መረጃ ያስኩላችሁ ነገር አለኝ ማንናቸው ምንድናቸው የሚለውን ማጨም በደንብ አድርጌ ይዤላችሁ መጥቻለሁ ተጨማሪ መረጃ ደግሞ አንበሳባስ ለህዝቡ አስቂኝ መልክ አስተላልፏል ይሄን አስቂኝ መልክትና አሁን እየተከሰተ ካለው ወረርሽኝ ጋር ያያይዘን መረጃውን እናቀርብላችኋለን ከዛ በማስከተል ደግሞ የእስልምና ጉዳዮች ምክር ቤት ከግዕዝ ትምህርት ጋር ያያይዞ የገለጸው መግለጫ አለና እሱም በተመለከተና ከትምህርት ሚኒስቴር ጋር የተያያዘውን ጉዳይ በተወሰነ መልኩ እናያዋለን የኛንም አባቶች ጉዳይ ልክ በቅርቡ ከሚከበረው ማለት ነው ከነጎዲያ ከሚከበረው አመታዊ ክብረ በዓል ጋር ነገ በደንብ አማቀርበው መረጃ ይኖርኛል ዛሬ ግን ትንሽ ጨረፍ አድርገን እንነካዋለን ስለ አመታዊ ክብረ በዓል የቅዱስ ሚካኤል ክብረ በዓልና ስለ ሊቃነ ጳጳሶቻችን አንዳንድ መረጃዎች አቀርብላችኋለሁ አብራችሁን ስትቆዩ ሁሉንም ሰሙታላችሁ እኔ አራያ መካሻ ነኝ ይህን ፕሮግራም አዘጋጅቼ ማቀርብላችሁ ቅዱስነታቸውንም አሁንም ጨርሶ ይማርልን ከክፉ ነገር ያርቅልን ማለት እንፈልጋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን አምላክ እስራኤል ክበርልን ዘላለም ፍቅር የወደድከኝ የጥቅምት ስንበት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራና ሲዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ የመናንያኑ ተማጽኖ ዛሬም ይሰማል እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በአታቸውን እንገንባ ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ህንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ የመጀመሪያ መረጃ ይሄ ነው ትላንትና ጤና ጥበቃ ሚኒስቴር በየቀኑ ልክ እንደ ኮቪድ ወቅት ላይ ይሄንን መረጃ ያጋራ ነበር በተለያየ ጊዜ ዛሬን መረጃ አጋርቶናል
የማርበርግ ቫይረስ በሽታ በቀናታዊ ሁኔታ ሲል በቀን 9 ዕለታዊ ላቦራቶሪ ምርመራ ያከናወኑ 9 ናቸው ቫይረሱ የተገኘበት አንድ ሰው ነው ያለው የላቦራቶሪ ምርመራ 26 ሰው አድርገዋል ቫይረሱ የተገኘባቸው 4 አሉ ቫይረሱ ተገኝቶባቸው ህይወታቸው ያለፈ 3 አሉ ከበሽታው ያገገሙ ምንም የለም ነው የሚለው ለበለጠ መረጃ በነፃ ስልክ 8335 እና ወይም 952 ደውሉ የሚል መረጃ አጋርቷል ስለዚህ ቫይረስ በዚህ ቫይረስ እኔ ደግሞ የምናገረው ህዝቡን ሊፈጁት ነው ብዬ ነው የምነግራችሁ ህዝባችን ሊፈጅብን ነው ለምን እንደምላችሁ ታውቃላችሁ ታስታውሱ ነበር በኮቪድ የመጣ ወቅት ላይ የመጀመሪያው ቀን ላይ የኔታ ቲዩብ ነበርኩና እኔ እዛ በመሰራ ሰዓት ላይ ኢንተርቪው ልንሰራ ማይክ ይዘን ወጣ እንዳለ የአየር መንገድ ላይ አንድ ጃፓናዊ ነው ከጃፓን የመጣ ሰው ተገኘበት ሲባል መላው የኢትዮጵያ ህዝብ የአዲስ አበባ ህዝብ ከስራ እየወጣ ወደ ቤቱ ከተመ ውጭ አንድ ሰው አላገኘንም ስንወጣ አንድ ሰው ማግኘት አልተቻለም ህዝቡ በፍርሃት ተሸበበ ተደበቀ ሁሉም ሰው ወተን ሞከረ ከእጅ ንክኪ ከምናምን ራቁ ተባለ ማስጠንቀቂያዎቹ በጣም በየሰዓታቱ ነበር መረጃዎች የሚሰጡት አሁን ግን እንደዛ አይነት መረጃ የለም ኮቪድ በወቅቱ ክትባት ተዘጋጅቶለት ነበር የማርበርግ ግን በሽታ እስካሁን ክትባት የለው የሚተላለፈው በተመሳሳይ ሁኔታ ነው በንክኪ በላቦት በትንፋሽ በተቀራረበ ትንፋሽ ላቦት ባላቸው በርጥበት በአክታ በደም በመራቅ በእነዚህ ነገሮች ይተላለፋል እንዲሁም ተይዞ ያገገመ ሰው ለረጅም ጊዜ ውስጥ በደም ውስጥ ስለሚቀመጥ አንድ ሰው ላይ በግብረ ስጋ ግንኙነት ደግሞ በግብረ ስጋ ግንኙነት በሚደረጉ ወቅቶች ላይ ይተላለፋል ይሄ መረጃ እንግዲህ የዓለም ጤና ድርጅት መረጃ እስካሁን ድረስ ወደ ጂንካ መንገድ አልተከለከለም ከጂንካ የወጡ ሰዎች ተይዘው ምርመራ እየተከናወነ ነው የሚባል መረጃ ወጥቷል 129 ሰዎች አሉ ነገር ግን አሁንም እንቅስቃሴው ፊትለፊት ነው ልክ ነው ትላንትና አንድ መረጃ ወጣ ኤልያስ መሰረት የማህበራዊ ትስስር ላይ እንዲህ አይነት መረጃ አጋራ ከሰሞኑ የተዛመተ ባለው የማርበርግ ቫይረስ ዙሪያ ግልጽነት የሌለው አካሄድ የበርካታ ሰውን ህይወት አደጋ ላይ ይጥላል ሊል መረጃ ወጣ መሰረት ሚዲያ በጂንካ 6 ሰዎች ህይወት ማለፉን ከዘገበ ከ6 ቀናት በኋላ ጤና ሚኒስቴር ማረጋገጫ ሰጠ አሁንም እንዳርሲ ባሉ አካባቢዎች ህይወታቸው ያለፈ መሆኑ የጤና ባለሙያዎች እየተናገሩ ነው መረጃው በፍጥነት ለህዝብ ይፋ ተደርጎ ሰው እንዲጠነቀቅ ማድረግ አይሻልም ይላል በሽታው ገባባቸው በተባሉ አካባቢዎች ለይታ እስከሚደረግ ድረስ ምንም ሰው እንዳይገባና እንዳይወጣ መደረጉ መልካም ቢሆንም ይህን ክስተት ገጽታ እንዳያበላሽ በሚል መደበቁ በሰው ህይወት መቆመር ነው ብሏል ከዚህ በታች ስማቸው የተቀመጠው ሰዎች በአርሲ ዞን አሰኮ ወረዳ ሁሉቁ ቀበሌ ውስጥ ብቻ ህይወታቸው እንዳጡ መሰረት ሚዲያ የተረጋገጡ ናቸው ይላል ይህ ማህበራዊ ሚዲያ ነው የጤና ጥበቃ ሚኒስቴር ይሄን መረጃ አላረጋገጠው አጠቃላይ የሰዎች ብዛት 11 ሰዎች ሞተዋል ነው የሚለው አቶ አሜ ሙሳ አቶ ሳኒ አህመድ አቶ ኢብራሂም ሐሚዶ አብዱራህማን በያን መሐመድ አብዲ አብዱላ ሙለታ ኢብሮ ሆሴና ሙሜ ህፃን መይሙና ሳና ህፃን ማሪፋ ሙሐመድ በጥሪያ ከማል አሽራፋ አደም ሞተዋል ነው የሚለው ከጂንካ ወደ አርሲ ይሄ አደገኛ ነው በጣም አደገኛ አሰኮ ወረዳ ይቀርብ ነው አይደለም የሚገኘው ሁሉቆ ቀበሌ ውስጥ ብቻ ነው እነዚህ ሰዎች የሞቱት ታዲያ በሽታው ከጂንካ ድንበር አልተሻገረም እንዴ እኔ አንድ ነገር ላሳያችሁ የጤና ጥበቃ ሚኒስቴር ይሄን መረጃ አጋርቷል ከሰሞኑ በወጣው መረጃ ምክንያት የቫይረሱን በተመለከተ ክትባት ተዘጋጅቶለታል የሚል መረጋገጫ ስንጠይቅ እስካሁን ድረስ በቀጥታ ለሱ የሚሆን ቫይረስ አንድ ቫክሲን ወይ ደግሞ ክትባት ማግኘት አልተቻለም ስለዚህ እሱን በተጨማሪ ያግዛሉ የሚባሉትን CAD3 ማርበርግ የሚባል የክትባት አይነትን ለማገገሚያነት እየሞከረው ገና በስራ ላይ ናቸው አንድ ክትባት ለመውጣት 6 ወር ይፈጃል እስካሁን ድረስ 3 አመት ይፈጃል እስካሁን ድረስ ለኮቪድ 6 ወር ነው ይፈጀው በአጭር ጊዜ 18 ወራት ባልፈጃቸው ጊዜ ውስጥ ክትባት ይወጡ ናቸው ከቅርብ ጊዜያት ወዲህ አሁን ይሄ አደገኛው ደረጃ ላይ ደርሷል ምንም የሚደረግ እንቅስቃሴ የለም በሽታው በሌሊቶፍ ተነሳል ተብሎ ይታመናል ይሄን ቪዲዮ ላሳያችሁ ስለ ማርበርግ ጤና ጥበቃ ያወጣው መረጃ ሙሉን ስሙት ስለ ኢትዮጵያም ስለ አጠቃላይ The dangerous Marburg virus has returned to the forefront.
This is what the World Health Organization announced after 9 people were infected in Ethiopia, confirming that it is working with local authorities to contain the outbreak before it crosses borders. Marburg is one of the most dangerous known viruses. Its symptoms include high fever, internal and external bleeding, and possible death within days. There is no vaccine or specific treatment so far, except for supportive care that may save the patient. The disease originates from bats and spreads between humans through bodily fluids and contaminated surfaces. ከእንስሶች በሚወጡ ፍሳሾች የሚመጣ በሽታ ነው እጅግ በጣም አደገኛ ነው በሰውነት ውጭም በሰውነት ውስጥም ደም ያፈሰሰ ይገላል በቀናት ነው የሚገለው ከጅንካ አርሲ ገብቷል የሚል መረጃ እየወጣ ነው ስለዚህ ጉዳይ ግን የተገለጸ ነገር የለም ጤና ጥበቃ ሚኒስቴር በኩል ሐሰትም ከሆነ ሐሰት ነው መባል አለበት እዛ ያሉት 13 ሰዎች በስማቸው የተጠቀሱ ሰዎች ላይ አርሲ ላይ የተገደሉት ወይ ደግሞ የሞቱት ሰዎች በዚህ በሽታ ከሆነ የሞቱት መረጋገጥ መገለጽም አለበት እና አሁንም ትራንስፖርቱም ልቅ ነው ተጨናንቀን ነው የምንሄደው ንክኪው አለ ያኔ እንኳን በአንድ ታክሲ ላይ ከ6 ሰው በላይ መጫን አይቻልም ነበር አውቶቡስ ላይ ከወንበር ውጭ መሄድ አይቻልም ነበር ይሄ በሽታ አደገኛ በመሆኑ ላሳያችሁ የእጅ ምልክቱን ይዩት የሰውነትን እብጠት እንዲህ ነው የሚተለትለው በውጪ በውስጥ ደግሞ ይብሳል ቫይረሱ እንደቀላል አይደለም ማገገም ነው የሚችሉት ለተወሰነ ጊዜ ከቻሉ ለመዳን ከቻሉ እንኳን ለረጅም ጊዜ ቫይረሱ ሰውነታቸው ውስጥ መቆየት ይችላል ስለዚህ ከነሱ ጋር ግንኙነት የሚያደርግ ሰው በበሽታው የመያዝ እድሉ አለ አደገኛ ነው እስካሁን በሽታው መድኃኒት አልተገኘለት እኛ ሀገር ግን አሁንም ተጨናንቀን ነው የምንሄደው አይን ላይ እጅግ በጣም የደፈረሰ ደም ይመጣል የህክምና ባለሙያዎች እንዲታሽገው ነው ህክምና የሚያደርጉት አገልግሎት የሚሰጡት ያኔ በኮቪድ ወቅት ጓንት እንኳን የለም ነበር የሴፍቲ ጓንት የለም ነበር ብዙ የሀገራችን ክፍሎች ላይ በጣም ቁጣ ነበር ባለሙያዎች ጋር አሁን የቀጣ ተጋላጮቹ የህክምና ባለሙያዎች ናቸው የመጀመሪያው ከዛ ቤተሰብና ዙሪያ ያለው 6 ሰዎች መቷል ቤተሰቦቹ አካባቢው ላይ ልየት አለ ተደርጓል በየቀኑ ጥናት መረጃ ይወጣል ምን ተደረገ ሀገር አቀፍ ዘመቻውስ ምንድነው ስለዚህ ወረርሽኙ እንዲስፋፋ አንፈልግ ዛሬ ነው መረጃውን እያየው ያለው ጤና ጥበቃ ሚኒስቴር ማህበራዊ ትስስር ፌስቡክ ገጻቸው ላይ ገብታችሁ ከፈለጋችሁ እናንተ ሚኒስትሩ የፌልዝ ላይ እኔ ገብቻ አየሁት እየገለጹ ያለው ስለምን እንደሆነ ልንገራችሁ በዚህ ጉዳይ ላይ ከአሜሪካው የኢትዮጵያ አምባሳደር ጋር እየተነጋገሩ ነው እኔ ደግሞ በእኛ ሀገር ጉዳይ ላይ የኛው ሀገር ጉዳይ ሳይለው የውጭ ሀገር አምባሳደር መጥቶ ጉዳይ ካለው ጉዳዩ ከጀርባው ሌላ ጥናት አለው ብዬ ነው ሌላ ነገር አለው ብዬ አምናለሁ በተደጋጋሚ ማለት እየረዱን ነው ምን ነው ለሚል ካላችሁኝ ጅንካ ያለውን የናጋለጠውን ዶክተር ከስራው እንደወረደ ነው ካላፊነቱ እንደተነሳ ሰምተናል እስካሁን የጤና ጥበቃ ረምስላ ኃላፊው ስለተደረገው ሞር ያሉ ባልታው የገለጸው ነገር የለም መቼም አሉ ባልታው እስካሁን ምንም መረጃ አልተገለጸም ይሄንን ያያየው ባለበት ሰዓት ህክምናው እንዲ ታሽጎ ነው ህክምና የሚደረገው እንዲ በህክምና ጣቢያ ውስጥ እና ጅንካ እየተደረገ ነው እሺ አሁን አርሲ የተባለው ሱሸት ነው አርሲ ገባ ማለት በተዘዋዋሪ መንገድ አዲስ አበባ ለመግባት ቅርብ ነው አዲስ አበባ ገባ ማለት መላው ኢትዮጵያ ለመግባት ቅርብ ነው በአውሮፕላንም በመኪናም በትራንስፖርትም ያያዛቸው ሰዎች መተው ለመሄድ እኮ አንድ ቀን አይፈጅባቸው ከጅንካ ግማሽ እኮ ወደ አዋሳ ነው ወደ ወላይታ ሶዶ ሆስፒታል ሲሄዱ የሞቱዋል ደርሰውም የሞቱዋል እነሱን ያከማቸው እነሱን ያሸጓቸው ወደ ሆስፒታል ያስገባቸው ያስወጣቸው የህክምና ባለሙያዎች ቤተሰቦቻቸው ትራንስፖርት ላይ ወሰዱት የትራንስፖርቱ ቤተሰብ ሁሉ ሰው እኮ የንክኪው አካል ተዛመተ እኮ ባንክ እስካሁን ግን እየተገለጸ ያለው በቁጥር ስራ አሁን ነው አለሚል ስሜት በአለም አቀፍ ደረጃ እኮ ክትባት የሌለው በሽታ እና እንዴ ነው የምትገልጹት ሞተናና ልቅ ብለናል አይደለም የታለ ምህላው የታለ ጸሎቱ የታለ የሃይማኖት ተቋማት በዚህ ጉዳይ ያላችሁ መረጃ የሃይማኖት ተቋማት የህክምና ባለሙያ እኮ መመን አላችሁ የእስልምናው ምክር ቤት መግለጫ ይሰጥ ነበር ትላንትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመኖች እኮ አሏት የፕሮቴስታንት እኮ መመኖች አሉ የህክምና ባለሙያዎች በዚህ ጉዳይ ላይ ጥናት ያጠኑ በዚህ ጉዳይ ላይ መረጃ ያላቸው ባለሙያዎች አሏቸው
ምዕመኖች አሏችሁ መንግስት የራሱን ይበል እናንተም የራሳችሁን በሉ መንግስት የክትባቱና ሌላው ነገር ላይ ይሯሯጥ እናንተ ደግሞ በጸሎት አግዙ ወደ አምላክ ይጠይቅ እኔ ብፁዓን አባቶቻችን ወደ አምላካችን እንጠይቅ አሁን ያለንበት ጊዜ ወደ ፈጣሪ ማመልከቻ እንጂ ቃላት መወራወሪያ ዘመን ላይ አይደለም ያለነው ምላሽ የምንሰጥበት ዘመን አይደለም ያለነው አመታዊ ንግስ በዓል ይከበራል አመታዊ ይሄ ጁማ ይከናወናል በየቀኑ በየ40 ቀኑ በየእሁዱ ደግሞ ሰንበት የሚሄዱ ክርስቲያኖች አሉ በየእሁዱ ቅዳሜና ደግሞ ቸርች የሚሄዱ ምዕመኖች አሏችሁ ሁላችሁ በጋራ ሰው የሚገናኝበት እጁ የሚጨባበጥበት እርጥበት የሚነካካበት በትንፋሽ የሚለካካበት አክታ የሚተፋበት በየትኛውም ነገር ይተላለፋል ልክ እንደ ኮቪዱ ማለት እና አሁን ይሄኛውን ዝም ነው የምንለው ትላንትና ይሄ ዜና ወጣ ይሄ ዜና የአንበሳ አውቶቡስ ምን አለ መሰላችሁ ለትራንስፖርት አገልግሎቴ ቆሞ የሚሄድ ሰው ስለሌለ በጣም ተቸግሬያለሁ ተቀምጠው የሚሄዱት ረጅም ሰዓት እየተቀመጡ ተቸግሬያለሁ በዚህ በኩል ማርበርግ ያስጨንቀዋል ህዝቡ በዚህ በኩል የኑሮ ስቃይ ያለበት ከመሃል ፒያሳ ቱሊ ዲምቱ የሚሄድ ህዝብ ነው ያለው መሃል ከተማውን እኮ ሰው የለም ከጦር ኃይሎች አያት የሚሄድ ህዝብ ነው ያለው ቆመ ሂድ ይያለው ነው ያንን ህዝብ እያስገደደ ማለት በሚመች ሰዓት ካልቻለ አልቻለም እኮ ነው እንዴት አይነት ዜና ነው የምትሰሩት እንዴት አይነት ቅሬታ ነው ለሚዲያ የምታቀርቡት እናንተስ እና ደንብ አስከባሪ መደበላችሁ ፖሊስ ይቀመጥላችሁ የተሰለፈውን አስገብታችሁ በዱላ እየደበደባችሁ ልታስገቡት ፈልጋችሁ ምን ፈልጋችሁ ነው ይሄን ዜና ሚዲያ ጠርታችሁ የዘገባችሁ ምን አይነት ቅሬታስ ነው ይቅሬታ ሰው እኮ እንደ ዘንቢል አይደለም እኮ እንደ አትክልት እንኳን ተጫጭኖ እኮ ትራንስፖርቱን እኮ መጠቀም እንኳን አልቻለም ይሁት በየትራንስፖርት ቦታ ሰልፍ ነው ያለው ጧት ተቀጥቃችሁ ጫናችሁትን እኮ ቀን ላይ ማስተካከል ትችላላችሁ ህዝቡን ማገልገል ነው ወይንስ እናንተ ተርፋችሁን ነው የምታስቡት አገልግሎት ለመስጠት ቆሞ የሚሄድ ብላችሁ እንደ ሰለጠና ሀገር እንሆናለን ካላችሁ እናንተ ነው ይሄን ለተናገርከው አካል ካላችሁ ውጭ ሀገር ሄዱና እናንተ ምሳሌ የምታረጓቸው ምዕራባውያን አውሮፓውያን የምትሏቸው ጋር ሄዱና በባስ እንደዚህ እንደ ኢትዮጵያ ተጭኖ የሚሄድ ህዝብ እስኪ ያሳዩን እንደ ኢትዮጵያ ምድር ባቡን ተጠቅጥቆ ያውም ውጭ ያለ ጥበቃ ፖሊሶችና ሰዎች ገፍተው የሚከቱትን ህዝብን አሳዩን እስኪ አድጨነቃላችሁ ለሌባ ነው ወይ የምትሰጡት ህዝቡን ለበሽታ ነው የምታጋልጡት አሁን ማርበርግ መጣ የጤና ጥበቃ ሚኒስቴር ጉዳይ ብቻ ነው እናንተ ጉዳይ አይደለም ኮምበር በላይ እንደው መጫን የለባችሁም እኮ ቢቻል ነው እንደው የኢትዮጵያ ህዝብ ይሄን ሁሉ ነገር ስለቻለ ግን ይሄ ሁሉ ግፍ የሚፈጽምበት ምን አርጎ ነው ምን ቢበድል ነው ምን ብናረጋችሁ ነው የውነት ልክ ወንበር ስትይዙ ስትቀመጡ እንዲምታርጉን ምን ብንበድላችሁ ነው የሃይማኖት አምባት በሉት የሆነች ቢሮ ኃላፊ በሉት ሁሉን ነገር ውስጥ ስንቀመጥ ምን ብንበድላችሁ ነው ቦታውን ከተቀመጣችሁ በኋላ ስለዛ ህዝብ ማትጨነቁ ትላንት ስለነበራባችሁ የህዝባችሁ ወገናችሁ ማታስቡት ምን ቢነካችሁ ነው እንደ አቮካዶ ገብቶ ይጨፈላልቅላችሁ ህዝብ ምን ብትፈልጉ ነው ዜናውን እንዲህ ብላችሁ ምጽፉት ራሱ ይው በጠራራ ፀሐይ ለ2 ሰዓትና ለ1 ሰዓት የሚሰለፍን ህዝብ ዜና የሰሩት ምን ብለው ነው ላሳያችሁ በኔታቱ የተዘገበ ነው በሌሎች ሚዲያዎችም ዘግበውታል አገልግሎቱ የህዝብ ትራንስፖርት ተገልጋዮች ቆሞ መሄድ ፍላጎት ስለሌላቸው አገልግሎት አሰጣጥ ላይ እንቅፋት ፈጥሮብኛል እንቅፋት ብቻ ነው የፈጠረባችሁ እንደው ምን አይነት ስብስብ ነን ያለነው በእውነት አሁን ይሄን ስንናገር ፖለቲካ ልታርጉት ትፈልጋላችሁ አይደል ይሄኮ የሰው የዕለት እንቅስቃሴ ነው ተሳፍረን ነው ታክሲ የምንሄደው ተሳፍረን ተሰልፈን ነውኛ ባስ የምንሰልፈው አይደል መንገባው ምን ብናረጋችሁ ነው እናንተ እንደው ስለ ህዝብ የሚሰማችሁ እንደው መንግስት የጀመርከውን ያኔ ቪኤት ከለከላለው ምናምን ብለ የነበርከውን ነገር እባከ የመንግስት ኃላፊዎችን በሙሉ አውርድና በባሱ ሰድልን እስኪ ያሳየን ይሄ በሰማያዊ ባስ እየወሰዳችሁ እነሱን በጉብኝት እየመሰላችሁ ይዝናኑ አይደል ለ1 አመት ወይ ለ2 አመት በባስ እየወሰዱ እየተመላለሱ ከህዝብ ጋር እየተጋፉ እንዲኖሩ አርግልን እንደው ቢቻል
የሰው ህመም የችግረኛ ቁስል የታመመ ሰው ስቃይ የማይገባችሁ እንዴት ነው? የኢትዮጵያ ህዝብ እኮ ታሟል። የሚያከመው ሐኪም አጥቶ ነው። ችግሩን የሚረዳለት ኃላፊ አጥቶ ነው። ስቃዩን የሚገባው የሃይማኖት አባት አጥቶ ነው። የገባው ደግሞ ካለ እንዲጸልይለት ነው የሚያደርገው። ኑ እንጸልይ ነው የሚለው። መፈክር መወድስ አይደለም የሚያቀርበው። ኑ እንጸልይ፣ ኑ ለአምላካችን ማመልከቻ እናስገባ ነው የሚለው። የገባው የሃይማኖት አባት ካለ የታለ የገባው ያለ? የታለ የሚሰማን ያለ? እኛ እንደው ለበሽታ የተጋለጠን ለወቀሳ የተጋለጠን ስንናገር አባቶችን ተናገራችሁ ስንናገር የምንናገረው እኮ ሊስተካከልና ሊታረም የሚችለው ነገር እንጂ ሊታረም የማይችለው ለእናንተ ምን አስነገረን? አምላክ አለ እኮ ቅርባችን፣ ቅዱሳኑ አሉ፣ ጻድቃን ሰማዕታት። እኛ በየገላችን እናገራለን። እንደ ህዝብ እንደ ሀገር ግን አንድ እንድታረጉ ነው የምንፈልገው። አዲስ አበባ ደግሞ ህዝብ በጣም ጥግግት ያለበት ህዝብ ነው ያለው። ከጅንካ አርሲ ገባ የሚል መረጃ እየሰማን አደገኛው ቫይረስ እንዲህ እንደቀልድ የምታዩት አይደል? እና ቀጣዩስ እንዴት ሆነን እንሙትላችሁ? እንዴት አርገን እንገደልላችሁ? እንዴት አርገን እንጥፋላችሁ? ለምንድን ነው የፈለጋችሁት የኛን መጥፋት? ምን ይሰራላችኋል? ብንሞትላችሁ ደስ ይላችኋል አይደል? እንዴት አይነት አማማት እንሙትላችሁ? በማርበርግ ይሻላችኋል? በየትኛው እንምረጥላችሁ? አማማታችን በገዳዮቻችን ገጀራ እንምረጥላችሁ? በመንጫው ይሻላል በጥይቱ በምኑ እንምረጥላችሁ? ሞታችን የናፈቃቸው ናችሁ። ቢጠፋ የባዜና እንኳን እንደዚህ አይነት ዘገባ ይዘግብልናል። እንደ ስለ ህዝብ የማይቆጨውና የማይንገበገብ ትላንትና ይሄንን ዜና አየሁት። እኔ ዘግቤው ነበር ጠዋት ላይ የእስልምና ምክር ቤት በእስልምና ተማሪዎች ሴት ተማሪዎች ላይ የእስልምና እምነት ተከታይ የሆኑ ሴት ተማሪዎች ላይ በሂጃብና በኒቃብ በተመለከተ የትምህርት ሚኒስቴሩ ዶክተር ብርሃኑ ነጋ በአዳማ ላይ በተደረገ ስብሰባ ላይ ገለጹትን መግለጫ ተከትሎ ከእስልምና ምክር ቤት አመራሮች ጋር ተነጋግረናል ማለታቸውን ተከትሎ ሐጂ ኢብራሂም ቱፋ የእስልምና ምክር ቤት ፕሬዝዳንት በጣም ተቆጥተው መግለጫ ሰጥተዋል። አንደኛ አልተነጋገርንም፣ በዚህ ጉዳይ ላይ የተስማማነው ነገር የለም። ሂቃብና ኒቃብን ምን አገናኘው? ሂጃብና ኒቃብን ማን ነው ለትምህርት ሚኒስቴር ትንተና የሰጠው? በዚህ ጉዳይ የምን ባለሙያ ነው እንደዚህ አይነት ትንተና የሰጠው? እኛም በፖሊሲያችን ይሄንን አይልም ባሉት መሰረት ምላሽ ሰጡ ነበር። ዜናዎቻቸው ላይ መግለጫዎቻቸው መካከል ከተናገሩት ንግግር መካከል ትምህርት ሚኒስቴር ልክ እንደ አጼ ስርዓት ሆነብን እያሉ ነው። ሌላኛው ደግሞ በማከለ ላይ ከተገለጹት ነገሮች መካከል ላይ ያወጣቸው ነው የምነግራችሁ። በአማራ ክልል ሙስሊም ተማሪዎች ግዝ እንዲማሩ መወሰኑ ተቀባይነት የለውም። ያን የአማራ ክልል ሲነሳ አጀንዳው እዚህ አዲስ አበባ ነው ብለናችሁ ነበር። ለዚህ ጉዳይ አንዲት ነገር ልስጣችሁ። በተለይ ለገዟ ጉዳይ የአማራ ክልል ምክር ቤት ላይ የወጡት ሐጂ ናቸው የተናገሩት። ስሟቸው ስለ ገዝ ዝን ማወቅ ክርስቲያን መሆን አይደለም፣ አረበኛን ማወቅ ሙስሊም መሆን ማይቻል አይደለም። ቋንቋ ነው በሚለው እንግባባለን። እዙን ትምህርት ጠቀሜታ ለማሳየት ያህል አንድ ሰው ነበርና ጠየቀ። ደሞዜ ካህ ተነስቶ 70 ደርሷል። በቀጣይ ይሄን እንዲያደርሱልኝ ነው እምጠይቀው ብሎ ለበላይ ኃላፊው አመለከተ። ይሄ ምን ማለት ነው ብሎ ጠየቀ። እዛ ውስጥ እንደዛ ሲል እኔ ጀዋጣውና መለስኩትና ያው በግዕዘኛው 50 ነው፣ ሮ ደግሞ 70 ነው፣ ይሄ ደግሞ 100 ነውና ደሞዜ 50 ነበረ 70 ደርሷል፣ ከ70 100 እንዲያደርሱልኝ ነው ብሎ ነው ሲል በጣም ተጨበጨበ። የሚገርመው እና ቀሳውስቶችም ሁሎችም ባሉበት ያንስ መልሰው ያው እዚያ ለቤቱ ንጉስ ሆንኩኝ ማለት ነው በእለቱ ይሄን በመመለሴ ይሄው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ቋንቋ ማወቅ የእስልምና ተማሪን አይደለም የሌላውንም ቋንቋ ተናጋሪ እያንዳንዳችን በእናቅ ኢትዮጵያ ውስጥ ያለው እርስ በርስ ቋንቋ እንትን አይደለም ነውር አይደለም እስልምና ተማሪዎች ላይ የሚጫን የክርስትና እምነት አይደለም አረብኛ ብንማርኛ እስልምና መጫን አይደለም በአረብኛ እኮ መጽሐፍ ቅዱስ አለ በግዕዝም ቁርአን አለ ይሄ ጉዳይ የሚመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ነች ብለው ሲተነትኑ ነበር በወቅቱ ባልተጠራችበት ባሏለችበት ቦታ ላይ ጠርተው ቤተክርስቲያን ለመናገር የሚፈልጉ አካላት ሆነ ብለው አጀንዳ መዘው ከዚች ጋር ያነካኳታል አሁንም የእስልምናው ምክር ቤት ፕሬዝዳንት ይሄንን ጉዳይ አንስተውታል ዓለመማር ከፈለጉ እዛ አማራ ክልል ያሉት ሙስሊሞች ይናገሩ እስካሁን ሲናገሩ አልሰማንም የተናገሩትም እዛ ወሎ አካባቢ ያሉት ናቸው በነገራችን ላይ ክልሉ የሚመራው በጠቅላላው ህዝብ ውሳኔ እንጂ በክልሉ ምክር ቤት እንጂ በአንድ ዞን በአንድ ወረዳ በአንድ ምናምን አይደል እኛ እዚህ አዲስ አበባ ያለነው ወይ ደግሞ ናዝሬት ያለነው ሰዎች ተሰብስበን መማር እንፈልጋለን ብለን አረብኛ እንድንማር ብንጠይቅ ክልሉ የሚፈቅደው በክልሉ ደረጃ የሚፈቅደው ሌላው ሰው ሲፈቅድ ሌላው ክልሉ ላይ ስንተማመን ነው ወይ ደግሞ የክልሉ የምክር ቤት ሲወስን ካልወሰነ ሙስሊሙ የማይመለከተው ኦርቶዶክሱ የማይመለከተው ያንን የሚመለከተው የትምህርት ቢሮ መንግስት የመረጣቸው ህዝብ መርጧቸው በሹመት ያስቀመጣቸው ብልጽግና ሰዎች ናቸው ለምንድነው ይሄን ጉዳይ አጀንዳ እንዲሆን የተፈለገው አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ላይ ምዕመን እየተገደለባት ስለዚህ ምዕመን ተገድሎብኛል የሚለውን አጀንዳ አባቶቻችን ወደ አደባባይ እንዳይወጡ ያረጋቸው ነገር እንዳለ እናውቃለን የቸገራቸው ነገር እንዳለ ገብቶናል ስለዚህ ምዕመኑ በመዋቅር ስላልሆነ በራሱ ሐሳብ እየወጣ ፍትህ ለኦርቶዶክሳውያን እያለ ድምጹን ለዓለም እያሰማ ነው ጥሩ ጅማሮ ነው ጥሩም ተሰምቷል አሁን በአርሲ ለሞት ኦርቶዶክሳውያን ሲጮ ሁለት ኦርቶዶክሳውያን ያስጠለሉ ሙስሊሞችም ተገድለዋል የሌላ እምነት ተከታዮች ተገድለዋል የኢትዮጵያ ሰብአዊነት ኮሚሽን ለኢትዮጵያ ነው ሰብአዊነት ኮሚሽንነት ስራው እስካሁን ድረስ ምንም ማጣራት አላከናወነም ስለዚህ ኦርቶዶክሳውያን ሞት የበረሮ ሞት ነው የኦርቶዶክሳውያን ሞት የአንድ ቁራሪት መገደል ነው ጮህታቸው ቋ ከማለት ውጪ አይዘልም ከሌላ ነገር ስላልታየ ማለት መናገር ካለብን እውነቱን ፊት ለፊት እንነጋገር የግዕዝ ትምህርትን ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር አንስተው ሲናገሩ የነበሩት ኡስታዞች ናቸው እኛ ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤት የአብነት ትምህርት ቤት ነው ግዕዝ የሚማሩት በጣም ደስተኛ ነን የኢትዮጵያን ታሪክ ለማወቅ ግዕዝ ብንማር በመላው ኢትዮጵያ የምንገኙ ኦርቶዶክሳውያንም ሌላ እምነትም ተከታይ የሀገራችን ታሪክ ለማወቅ አረብኛም ካለ አረብኛ ብንማር ደስ ይለናል ነገር ግን ጉዳዩን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለማገናኘት ሲባል አጀንዳው ተመቶ በዚህኛው መግለጫ ስለ ሂጃብና ስለ ኒቃብ ለመናገር በወጣችሁት መግለጫ ላይ ተናገሩታላችሁ ተቃውሟችሁ እናንተ መብታችሁን እኛ አዲስ አበባ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን የሆኑ ነጠላ ለብሰው ቤተክርስቲያን ሲሄዱ ግቢ ውስጥ ነጠላ እንዳይለብሱ ታግደዋል ተቃውመናል አሰምተናል አሁን እናንተ ለኛ ጮህሉን ትላላችሁ እኛ ለራሳችንም ጮህን አልተሰማንም ለራሳችሁ ጮህ ሰተት ነው አንልም አንቃወምም የናንተ ተቃውመንም ማናቅ በመብታችሁ በሃይማኖታችሁ በግላችሁ የዶክትሪን የእምነት ዶክትሪን አንቃወምም አይመለከተንም ትክክል ናችሁ ስለ እምነታችሁ ለራሳችሁ የኛንም ቤት ገና ጮህታችን በጣም ብዙ ነው እኛ ሂጃብና ኒቃብ ላይ ሳይሆን ያለነው መሞትና አለመሞት መኖርና አለመኖር ላይ ነው ያለነው ይሄን ደግሞ በአደባባይ ተናግረናል እያያችሁትም ነው የሃይማኖት ተቋማት መስመርከቷል እናንተም ሄዳችሁ ሰምታችሁታል እየሞትን ነው ጥያቄ እቻ አጀንዳ እንድትራገብ ስለምትፈልግና እንድትቀየር ስለምትፈልግ በዩኒቨርሲቲዎች ተቃውሞ ተቀስቅሷል ሶስተኛ ዓመት ላይ ግዴታ ህዝባዊ አገልግሎት ሰርተው መመለስ አለባቸው የሚል በጣም ታላቅ ተቃውሞ እየተቀሰቀሰ ነው በሁሉም ዩኒቨርሲቲዎች ፌደራል ፖሊሶች ሰላም ለማሰረግ የበኩላቸውን እየተወጡ ነው የሚል መረጃዎች እየወጡ ነው እኛ ሱስት አንገባው ነገር ግን ንግግሩ ምን ነበር የሚለውን ላሳያችሁ ትንሽ ከእምነታችን ጋር ስለምታገናኙት ነው ሐሳቡን ያነሳው ዶክተር ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ በእኛ በኩል ከትምህርት ፖሊሲው ውጪ ምን ሰራው ነገር የለም በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም
ሂጃብ ማንም ሰው መልበስ ይችላል በንቃብና በሂጃብ መካከል ያለው ልዩነት ይታወቃል የሴኩሪቲ ኢሹ ስላለው ሰው ማንነቱ ሳይታይ ትምህርት ቤት ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ የተከለከለ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ ማን ነው የለያላቸው ይቆኛ ድርሻ ነው የሂጃብ ነው የንቃብ ነው ሂጃብ ይፈቀዳል ንቃብ አይፈቀድም ማን ነው የለያላቸው ባለሙያ አለ የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይቶ የሰጣቸው እናንተ በራሳችሁ ጉዳይ በዚህ በደንብ መጠየቅ ትችላላችሁ መብታችሁ አማራ ክልል ያለውን ትምህርት ስርዓት አማራ ክልል ያለውን ጉዳይ ስታነሱ እኛ እሱን አይደለም ጠይቀው አረብኛ የሚማሩ ማለት ትችላላችሁ ዘ ኢትዮጵያ ውስጥ በጋራ ሊያሳድገን ስለሚችለው ጉዳይ ማንሳት እንችላለን ግዝ ጉዳዩ የተነሳው ስለ አማራ ክልል ሳይሆን ጉዳዩ ትግራይ ክልል ከአንደኛ ክፍል ጀምሮ እየተማሩ ማንንም ግን ቅሬታ ያቀርበል ማንንም ቅሬታ ያቀርበል ኦሮሚያ ክልል ተቀምጠን ኦሮሚኛ መማር የክልሉ የስራ ቋንቋ ነው ተምረናል ስንጀምር ቁቤ ተምረናል ሁላችን ኦሮሚያ ክልል የኖርን ልጆች ሲዳማ ያለ ሲዳማኛ ይማራል አፋር ያለ አፋርኛ ይማራል ሶማሊያ ያለ ሶማሊኛ ይማራል ትግራይ ያለ ትግርኛ ይማራል አማራ ክልል ሁሉም ሀገር እንደሚሰጠው ሀገር አቀፍ ቋንቋ ስለሆነ የሀገሪቷ የፌደራል ቋንቋ የሥራ መግባቢያ ቋንቋ ስለነበረ አሁን በተጨማሪ ብዙ ታሪኮችና ብዙ ትውፊቶች የተቀመጡበት ታሪክ ስለሆነ ከብዙሃኑ አንፃር አስተምራለሁ አለ ህዝቡ ደገፈው በብዛት አሁን የአጀንዳ ሃይማኖታዊ ለማድረግ ለምን ተሞከረን እኛ ጥያቄ የተፈለገው በዚህ ጉዳይ ተመልሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር አጀንዳ ማድረግ ስለተፈለገ ነውና እባካችሁ ጥያቄያችሁን እዛው ትምህርት ሚኒስቴር ጋር ጠይቁ እኛ ጋር አታምጡ ስትፈልጉ ሂዱና የአማራ ክልል መንግስትን ጠይቁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግን ለዩልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ሚኒስቴርን ይሄን አስተምር የአማራ ክልል ትምህርት ቢሮን ይሄን አድርግልኝ ብላ አትጠይቅ ራሷ ያብነት ትምህርት ቤት አለ ራሷ ካህኖቿን ማምረት ትችላለች ራሷ ጳጳሶቿን ታወጣለች ራሷ የቤተክርስቲያኗን ነገር ትሰራለች ሲጀምር ተንጠልጥላ አታውቅ ቤተክርስቲያን ማንንም ላይ ተደግፋ አታውቅ አሁንም ብትገፋም ቆማ ያለች ቤተክርስቲያን አለችና እዛ ውስጥ አትምጡ ብልላችሁ ፈልጌ ስለ ብፁዓን አባቶቻችን አንስቼላችኋለሁ አይደል አንድ ነገር ብዬ ለጠቅለልላችሁ ብፁዓን አባቶቻችን ስለናንተ ስንናገር እናንተን የገፋናችሁ እናንተን የጣልናችሁ መስሎ እንዲሰማችሁ አንፈልግም ከፍቶናል እውነትም ከፍቶናል እናንተም ተከፍታችሁ ስለኛ ሞት የሚገደው አንድም አካል እንደሌለ አይታችኋል ብቻ ሳይሆን በዘመናችሁ ያሳለፋችሁትም ታሪክ ይሄንን ነው ከኛ በላይ እንደተገፋችሁና ስሜቱ እንዳላችሁ እናውቃለን ምክንያቱም በአመራር ደረጃ ላይ እዛው የበላይ አባቶቻችን ስለሆናችሁ እያንዳንዱን መምታቁታላችሁ አሁን ህመማችን መቆም ያለበት ደግሞ በዓለም መልስ አይደለም በሰማያዊ ጌታ ዘንድ በእግዚአብሔር ፊት ነው እንዲቆምልን የምንጠይቀው እንባችን ለሰማይ ነው የምንሰጠው አንድ ነገር ትዛለኝ እናልጠይቃችሁ እስኪ አሁን እዚህ ኳላ የማያችሁ ሁላችሁም ጳጳሳት ሁላችሁም የምታያቸው ጳጳሳት ሁሉም ሀገረ ስብከት አለ ሁሉም እያንዳንዱ ሀገረ ስብከት በጣም ብዙ አይነት የቤተክርስቲያን መታሰቢያ የተደረገላችሁ ቤተክርስቲያኖች አሉት አርሲ አይደለም ወለጋ አይደለም ሌላ ቦታ አይደለም አማራ ክልልም አይደለም ትግራይ ክልልም አይደለም እዛ እኔ የሶማሌን ማንሳት አልፈልግም ጅጅጋ ላይ አቡነ መቃሪዎስን የመሰለ ከሞት ፊት የተጋፈጡ አባት አሉ እንምናቃቸው የሳቸውን የሚያክል ሰው ካለ ጥሩልኝ ሌላ ሰው ካለ አባት ስለማላቅ መረጃው ስለሌለኝ ይሆናል በአካል ደግሞ ከመመኑ ጋር የሚኖር እንደ አቡነ ይስሐቅ የመሰለው አባት አሉ መረጃውን ፊት ለፊት በመጋፈጥና ሄዶ በመከራከር ደግሞ እንደ ብፁዕ አቡነ ሄኖክ አይነት አባት አሉ በጥይት ደግሞ በመሳት እንደ ብፁዕ አቡነ ናትናኤል የመሰለው አባቶች አሉ እኔ ከመመኔ ጋር ነው የምሞተው ብለው ደግሞ እንደ ብፁዕ አቡነ አብርሃም በጦርነት ወቅት መሃል ቀብተው ሙስሊሙንም ክርስቲያኑንም ጦርነት አቁም ጥያት አተኩሱ ብለው መመኑን ያዳኑ አባት አሉ እንምናቀው በተግባር የምናቃቸው አሁን አርሲ ላይ ሰው ሞተ እንድላይ ተቸገረ እንደዚህ ጠፋ አባቶቻችን ከፊት ቅደሙ ሲባል
አዳማ ላይ የተኛት ልጅ ነበረች የ8 ዓመት ልጅ 8 ቦታ ነው 9 ቦታ በገጀራ የተቆራረጠች ልጅ ወላይታ ላይ እግሩ የተቆረጠው ያ ታምራት አውግቸው የሚባለው ህፃን ልጅ አለ ካቡነ ይስሐቅ በስተቀር በአካል ሄዶ ያጽናናቸው ጳጳስ አላየን ያዘነው ለዛ ማጽናናት ዋጋ ስላለው እኛንም ያበረታናል እና አላበረታችሁን መባካችሁ ብለን የምንወቅሳችሁ ለዛ ወቀሳ ነው ኃጢአት አይደለም ለእናንተ ወቀሳ ነው ያቀርብላችሁ ነገ ዳውሮ ላይ ህንጻ ቤተክርስቲያን ህንጻ የሊቀ ጳጳስ መቀመጫ የሀገረ ስብከት ሊቀ ጳጳስ መቀመጫ ህንጻ ሲመረቅ 8 ጳጳሳት ነው 9 ጳጳሳት ተገኝተዋል ዳውሮ ላይ ከነጎዲያ የቅዱስ ሚካኤል ዓመታዊ ክብረ በዓል ይከበራል አዲስ አበባ ውስጥ ከ6 በላይ የቅዱስ ሚካኤል ታላላቅ ደብሮች አሉ ከ80 በላይ ጳጳሳት አሉ ሁሉም ሀገረ ስብከት አላቸው ብዙዎች ተደራቢ ሆኑና በአቅም የደከሙ አባቶች እንዳሉ እናቃለን ከነሱ ውጭ ያሉት ግን በሀገረ ስብከታቸው ሳይሆን በአዲስ አበባ ነው ሄደው በየደብሩ ከአንዱ ሌላ ጳጳስ ጋር አብራችሁ የምትሄዱት እና አስተዛዝብ ሀገረ ስብከታችሁን መመናችሁ ሳትባረኩ ቁጭ ብላችሁ እዚህ አዲስ አበባ ላይ ብፁዕ አቡነ ሕርያቆስ ናቸው እዚህ መፍቀድ የሚችሉት ዘንድሮ በዚህኛው ክብረ በዓል አንዱ ጋር ሄዳሉ በቀጣዩ አንዱ ጋር ይሄዳሉ እስከተመረጡበት እስኪያልቅ ድረስ ጊዜ ቀጣዩ ዙር ሌላኛው አባት እስኪመጡ ጊዜ ድረስ በየሄዱበት ቤተክርስቲያኑን መባረክ ያለባቸው እሳቸው ናቸው እዚህ ግን አዲስ አበባ ውስጥ የሚገኙ የቅዱስ ሚካኤል ቤተክርስቲያን ላይ ሁሉም ገዳማት ላይ ሁሉም የቅዱስ ሚካኤል ታቦታት የሚወጡበት ስፍራ ላይ ዓመታዊ ክብረ በዓል ላይ በአንዱ ቦታ ከ5 በላይ ጳጳስ እናገኛለን እዛ ሄዱት ከሀገረ ስብከቱ ከአቡነ ሕርያቆስ ውጭ ያሉት ጳጳሳት በሙሉ ሀገረ ስብከታቸው ውስጥ የቅዱስ ሚካኤል ቤተክርስቲያን አለ ታቦት የሚወጣበት ምዕመኑ መባረክ የሚፈልግበት ይጠብቋቸዋል የእናንተ ሊቀ ጳጳስነት እዛ ነው እባካችሁ አዲስ አበባ ከተማና የተመቸ ስፍራ ብቻ አትምረጡ ሂዱ በአካል እንደ ብፁዕ አቡነ ይስሐቅ እንደ ብፁዕ አቡነ ኤርሚያስ በአካል ሂዱ በጥይት ተፈተኑ ተገደሉ አይደለም ያልናችሁኛ ሂዱ ህዝቡ ይፈልጋችኋል አጽናኑ ባርኩት ይሄንን የጠየቅነው እና ምዕመኑ እናንተም ታዘቡ አዲስ አበባ ላይ ይሄንን ቪዲዮ ታዩታላችሁ አሁን አባቶቻችን በየሀገረ ስብከታቸው በሚገኙ የቅዱስ ሚካኤል ዓመታዊ ክብረ በዓል ላይ ሊገኙና ህዝብ ሊባረኩ ቃል አዋዲው ያዛል እኛ አባቶችን እያዘዝን አይደለም ግን ያምናውን ትዝብታችን እያስታወስናችሁ የካቻምናውን ትዝብታችን እያስታወስናችሁ አምናም ካቻምና ሀገረ ስብከቱን ትቶ አዲስ አበባ ላይ የሚገኝ ቤተክርስቲያን ላይ እየሄደ የሚያሳልም የሚባረክ ጳጳሶች ነው ይበዙበት ለዚህ ነው ጵጵስናው ለአዲስ አበባ ብቻ አይደለም ጵጵስናው ለሀገረ ስብከታችሁ ነው ብለን የምንናገረው ለዚህ ነውና ብፁዕ አባቶቻችን የቅዱስነታቸውን ምህረትና ቸርነት ከክፋት ነገር መራቅ ጸሎት አድርጉልንና እንደው እውነት እንደው የግንባር ስጋ ሁኑልን እናንተን ተከትለንኛ እውነት ብዙ ነገርን ማድረግ እንችላለን ሀገራችን መቀየር ትችላለች ምዕመኑ የእናንተን ተስፋ ያደርጋል ምክንያቱም ከእግዚአብሔር ቀጥሎ እናንተ ናችሁ ተስፋዎቻችን አሁን በመድር ላይ ያላችሁ መሪዎቻችንና አባቶቻችን የእናንተን ትእዛዝና የእናንተን ምሪት እንጠብቃለን በአርሲም ለተገደሉ በትግራይም ለተገደሉ በአማራ ክልልም ለተገደሉ በሁሉም ስፍራ ላይ በኦርቶዶክሳዊነታቸው ለተበደሉና ለተገፉት በሙሉ ምህረትን ያድልን ለሞቱት ደግሞ በአጸደ ገነት ያኑርልን ችግርና መከራና ስቃይ ውስጥ ላሉት ደግሞ መከራውን ያቀለልን ማለት ፈልጋለሁ መከራው የኛ ሀገር ብቻ መከራ ይመስለኝ ከጀርባው ሌላ ታሪክ ስላለ እሱን ደግሞ ሌላ ጊዜ እናነሳቸዋለን የዛሬው ቆይታ ይሄን ይመስላል አብራችሁ ስለነበራችሁ አመሰግናለሁ ሰናይ አምላክ እስራኤል ክበርልን ዘላለም ፍቅር የወደድከን ክንድ ዘወትር የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በአቶቻችንን ጨርሱ
የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር ወደድከኝ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ኪዳነ